ጤናስል እንዴት ውላችኋል የተወዳችሁ ተመልካቾቻችን 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናችን ተጀምሯል ከኛ ጋር እንድትቆዩ በዚሁ አጋጣሚ እንጠይቃለን አበይት ጉዳዮችን ላስቀድም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የዜጎች ህገ መንግስታዊ መብቶች እንዲከበሩ የመስራትና ለሚነሱ ህገ መንግስታዊ ጥያቄዎች ምላሽ የመስጠት ተግባራት መከናወናቸውን ተናገሩ ምክር ቤቱ ከፍታ አካላት ጋር የጋራ ምክክር መድረክ አካሂዷል የጉለሌና ኮልፌ ቀራኒዮ ክፍለ ከተማ ተገልጋዮች የባለጉዳዮች ቀን ተብሎ በተሰየመው ረቡዕና አርብ ቀልጣፋ አገልግሎት ያገኙ መሆኑን ተናገሩ ከውጪ በሶማሊያ ሐሰን ሼክ መሐመድ አዲሱ ፕሬዝዳንት ሆነው ተመረጡ የሚሉት አበይት ጉዳዮቻችን ናቸው ከለተሰኞ የኢቲቪ 4 ማዕዘን ዜናዎች ጋር ሮዛ መኮንን አብራችሁ ቆያለሁ ያላችሁበት መልካም ጊዜ ይሁንላችሁ የፌዴሬሽን ምክር ቤት ከፍትህ አካላት ጋር በህገ መንግስት ትርጓሜ ላይ ያለውን ግንዛቤ ለማሳደግ ያለመ የጋራ ምክክር መድረክ አካሂዷል የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር በመድረኩ የህገ መንግስት የበላይነትን ማረጋገጥ ዋነኛው የፌዴሬሽኑ ተልዕኮ መሆኑን ገልጸው ለሚነሱ ህገ መንግስታዊ ጥያቄዎች ምላሽ በመስጠት እንዲሁም የዜጎች ህገ መንግስታዊ መብቶች እንዲከበሩ የተለያዩ ተግባራት መከናወናቸውን ተናግረዋል ሳዳት መሐመድ ሳኒ ተጨማሪው ነው የጋራ ምክክሩ ያስፈልገበት ምክንያት የፍትህ አካላት በብዛት የህገ መንግስት ትርጓሜ ጥያቄዎችን ይዘው የሚመጡ አካላት ናቸው ከነሱ ባሻገርም የክልል ህግ አውጪ አካላት እንዲሁም ግለሰቦች የተለያዩ አካላት ይዘው ይመጣሉ ግን በዋነኝነት በፍርድ ቤት በሚደረጉ ክርክሮች ላይ የህገ መንግስት ክርክሮች ሲነሱ ህገ መንግስታዊ ክርክሮች ሲነሱ በብዛት ይሄ ጉዳይ የሚመጣው ከነሱ ነውና በተለይ ደግሞ ከአሰራር አንፃር መምጣት ያለባቸው ጉዳዮች ምን አይነት ናቸው በተለይ ደግሞ መሰረታዊ ህጎች የሚባሉ ሊከናወኑ የሚገባቸው ጉዳዮች በመሰረታዊነት በፍርድ ቤት ደረጃ ከተከናወኑ ጉዳዮች የግድ የህገ መንግስት ትርጓሜ ላይ ያስፈልጋቸው ይችላሉ ስለዚህ ተቀናይተው የሚሰሩበትን መንገድ በተለይ ደግሞ ህግን ከመረዳት አንፃር ህገ መንግስቱንም ከመረዳት ከህገ መንግስቱ አንፃር እንዴት ተደርጎ ለህገ መንግስት ትርጓሜ የሚበቁ ጉዳዮች ላይ ምን እንደሚመስሉ ከዚህ በፊት ያጋጠሟቸው ችግሮች አሁን ላይ ደግሞ ወደፊት እነዚህ ችግሮች በመፍታት ለማህበረሰቡ ፍትህን ለማስፈን እንዲሁም ደግሞ የሚያስፈልጉ ጥያቄዎች የሚነሱ ጥያቄዎችን በተገቢው ለመመለስ የሚያስችል መድረክ ነው በዋነኝነት ግን የክልል የፍርድ ቤት ፕሬዝዳንቶች እንዲሁም ደግሞ አቃቢ ህጋን እዚህ መድረክ ላይ ተገኝተዋል በዋነኝነት ዋናው የዚህ መድረክ ዓላማ ግንዛቤ መፍጠር ነው በተለይ ደግሞ የህገ መንግስት ትርጓሜ የሚያስፈልጋቸው ጉዳዮች ምንድናቸው በምን መንገድ መምጣት አለባቸው እነዚህ ሁለት አካላት ፌዴሬሽን ምክር ቤትና እንዲሁም የፍትህ አካላት ተቀናይተው የሚሰሩ ከሆነ ወደ ፌዴሬሽን ምክር ቤት የሚመጡ ህገ መንግስታዊ ትርጓሜ የሚያስፈልጋቸው ጉዳዮች ይበልጥ ይቀንሱና በመሰረታዊ ህጎች ዜጎች ፍትህ የሚያገኙበትን ሁኔታ ለማስቻል ነው ስለዚህ አሁን ላይ የግንዛቤ ማስጨበጫ መድረክ ነው እየተካሄደ ያለው በቤንሻንጉል ጉሙዝ ክልል በመጠናቀቅ ላይ ባለ የመስኖ ልማት ስራ 4 ሚሊዮን ኩንታል ምርት መሰብሰቡን የክልሉ ርዕሰ መስተዳድር አሻድሊ ሐሰን ገለጹ በቀጣዩ የመኸር ምርት ስራም የአርሶ አደሩ ምርትና ምርታማነት ለማሳደግ የክልሉ መንግስት የአርሶ አደሩ ጥያቄዎችን በመመለስ በትኩረት እንደሚሰራ ገልጸዋል ጀማል አህመድ እነወይዘሮ ዘይነብ ኡስማንና አብደላ መሐመድ በአሶሳ ዞን የባምባሲ ወረዳ አፋፍር ቀበሌ ነዋሪ ናቸው አርሶ አደሮቹ በኩታ ገጠም ባለሙት 45 ሄክታር ማሳቸው ላይ የተለያዩ ምርቶችን በማምረት ተጠቃሚ መሆናቸውን ይናገራሉ አሁንም በመጨረሻው የመስኖ ምርት የበቆሎ ሰብላቸው የተሻለ ውጤት እያሳየ መሆኑን አርሶ አደሮቹ ገልጸዋል ባለሙያ ተገፋኔ ዲሞያ ቀደም በግድነ በባለሙያ በመታገዝ በመስራታችን የመስኖ ስራችን ውጤታማ ነው እስካሁን የተለያዩ ምርቶችን አግኝተናል አሁንም የበቆሎ ምርታችን ጥሩ ነው የግብአትና የትራክተር ድጋፍ ብናገኝ ከዚህ የተሻለ ውጤታማ እንሆናለን አሁን እዚህ ማብረሰብ ሲታዩ ከዚህ መስኖ ከሳር ቤት ወደ ቆርቆሮ ቤት የተሻገሩ ሰዎች በአንድ ቁጥር እኔ ራሴን በዛ ነው ሄድኩ ማራበሪያና ምርት ሳር ከዚህ ውጪ ሌላ ነገር አንፈልግም ድጋፍ ቢደረግልን በቅናሽ ዋጋ ደግሞ ትራክተሩ በባምባሲ ወረዳ የተከናወኑ የግብርና ልማት ስራዎችን የጎበኙት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን የክልሉ አርሶ አደሮች በመስኖ የማልማት ልምዳቸው እንዲዳብር በመደረጉ አሁን ላይ ጥሩ አፈጻጸም እየተገኘ ነው ብለዋል የመጀመሪያ መስኖ አርሶ አደሩ ሽጧል የሁለተኛ መስኖ ደግሞ እየሸጡ አሉ አሁን ደግሞ ማሳ ላይ ያሉ ምርቶች አሉ ማለት ነው እንደ አጠቃላይ ግን በዚህ ላይ የሚጠበቅ የምርት ወደ 9 ሚሊዮን ኩንታል ምርት እናገኛለን ብለን ነው ያሰብነው
ነውና እስከ መጨረሻ ላይ መጨረሻ ያለው ዳታ የሚገልጽ ሆኖ እስካሁን ድረስ ወደ 4 ሚሊዮን የሚሆን ምርት ወደ ገበያ ቀርቧል ማለት ነው። አርሶ አደሩ በመጪው የመኸር የግብርና ስራም ውጤታማነቱ እንዲሻሻል የክልሉ መንግስት አስፈላጊውን እገዛ ያደረገ ነው ያሉት ርዕሰ መስተዳድሩ በምርት ዘመኑ 1 ሚሊዮን ሄክታር ማሳ በዘር በመሸፈን 40 ሚሊዮን ኩንታል ምርት ለማግኘት መታቀዱን ገልጸዋል። በዚህ አመት ከ1 ሚሊዮን ሄክታር በላይ በመኸር እርሻ እንዲለማ እቅድ ያዘጋጀን በዚህ ውስጥ ከ40 ሚሊዮን ኩንታል በላይ ምርት ለመሰብሰብ ነው ያቀደ ያለነውና በዚህ ላይ ከፍተኛ ርብርብ ማድረግ ያስፈልጋል። የመኸሩንም የመስኖም እየተቀናጀ የሚሰራበት መንገድ መፍጠር ያስፈልጋል። ወደ 24 የሚሆኑ ትራክተሮች ለአርሶ አደሮች አስተላልፈናል። ይሄ በቂ አይደለም። በሚቀጥለው ጊዜ ደግሞ እንደዚህ ተመሳሳይ መልኩ ሪቮልቭ ያደረገ ተጨማሪ ትራክተሮችና ሌሎች ቴክኖሎጂዎች ለህዝቡን የምናቀርብበት ሁኔታዎች እየተፈጠረ ነው ያለው። የቤንሻንጉል ጉሙዝ ክልል ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ ባበክር ከሊፋ በበኩላቸው ቢሮው ለአርሶ አደሩ ማዳበሪያ ለማቅረብ እየሰራ መሆኑን ገልጸው አርሶ አደሩ በተፈጥሮ ማዳበሪያ ላይ ትኩረት እንዲያደርግ መልእክታቸውን አስተላልፈዋል። የአካባቢ ኮምፖስት፣ ፈርሚ ኮምፖስት፣ የእንስሳት ፊክ ተረፈ ምርቶች እና ባዮሰላሪ የሚባሉ ላይ አርሶ አደር በአግባቡ ፎከስ አድርጎ ወደ እርሻ እንዲገባ መልእክት ለማስተላለፍ ፈልጋለሁ። ግብአቱ ይመጣል ግን ለሁሉ አይዳረስም። የክልሉ ከፍተኛ አመራሮች ለቀጣዩ የክረምት ጊዜ የችግኝ ተከላ መርሃ ግብር እየተዘጋጁ ያሉ ችግኞችንም ጎብኝተዋል። በቀጣዩ የችግኝ ተከላ መርሃ ግብር 74 ሚሊዮን ችግኞችን ለመትከል የታቀደ ሲሆን አሁን ላይ 40 ሚሊዮን ችግኞች ለተከላ ዝግጁ መሆናቸው ተገልጿል። ለኢቲቪ ጀማል አህመድ ነኝ ከአሶሳ ዞን ባምባሲ። በአዲስ አበባ የጉለሌና ኮልፌ ቀራኒዮ ክፍለ ከተማ ተገልጋዮች የባለ ጉዳዮች ቀን ተብሎ በተሰየመው ረቡዕና አርብ ቀልጣፋ አገልግሎት ያገኙ መሆኑን ተናገሩ። በለቱ በክፍለ ከተሞቹ የሚገኙ ሁሉም ሰራተኞች፣ አመራሮችና ጽፈት ቤቶች ተገልጋዮችን እንዲያስተናግዱ ተደርጓል። አለሚልፉ ወይዘሮ ቴነሽ ባዩ በጉለሌ ክፍለ ከተማ ቦታ ገዝተው ካርታ ባለመኖሩ ምክንያት የተወሰነ መጉላላት የደረሰባቸው ይሆን እንጂ በክፍለ ከተማው የተደረገላቸው መስተንግዶ ግን ጥሩ እንደነበር ይገልጻሉ። ካርታው እንደመጣው ለሁለት ሳምንት ያህል ትንሽ ተመላለስን አልመጣም በሚለው አሁን ከመጣ በኋላ ኢሚዲየትሊ ተነግሮን ተደውሎልን መተን በሚገባው መስተንግዶ ተደርጎልን አሁን ለመጨረሻ ጊዜ ነው እዚህ ተገኘነው። በጣም ደስተኞች ነን። ልክ እንደ ወይዘሮ ቴነሽ ባዩ ሁሉ ሌሎች ጉዳያቸውን ለማስፈጸም ወደ ጉለሌ ክፍለ ከተማ ያቀኑ ባለጉዳዮችም ያገኙት መልካም አቀባበል እንዳስደሰታቸው ይናገራሉ። ሁሉ ሰው መሐንዲሶቹ ብቲ ሎየሮቹ ብቲ ሁሉ በጣም ቆንጆ ጸባይ ያላቸው ከትህትና ጋር ነው የሚያስተናግዱት። በጣም ፈጣኖች ናቸው። በእውነት ተደስቻለሁ። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ ቆንጂት ደበላ በበኩላቸው ነዋሪዎች የሚያነሱትን ጥያቄዎች ከመመለስ ባለፈ የአገልግሎት አሰጣጥ ጥራትን ለማሻሻል በትኩረት እየተሰራ መሆኑን አንስተዋል። በአብዛኛው የከፋ የጤና ወይ የሆነ እክል የገጠመው አመራር ካልሆነ በስተቀር 100% ሮብና ቁጭ ብሎ ሁሉም አገልግሎት ይሰጣል ማለት ነው። አሁን ይሄን አድርገናል። ይሄንን አሳክተናል። አሁን ሌላው ጥያቄያችን የምንሰጠው አገልግሎት ጥራት ጉዳይ ነው። የምንሰጠው አገልግሎት ባለ ጉዳዩ ረክቶ ነው ረክቶ አይደለም የሚሄደው። ይሄንን ስንል የምንሰጠው መልስ የስም ይሁን ኖ በትክክል ማስረዳት አለብን እና ከዚህ አንፃር በደንብ ማሻሻል አለብን በሚል እየሄድንበት ነው ያለነው። እንደ ሌሎች ክፍለ ከተሞች ሁሉ የኮልፌ ቀራኒዮ ክፍለ ከተማም አገልግሎቱን በመጀመር ነዋሪዎች ሲገለገሉ ተመልክተናል። ይሁን እንጂ ያነጋገርናቸው ተገልጋዮች በአገልግሎቱ ላይ መሻሻል ቢኖርም ሊታረሙ ይገባል ያሏቸውን ጉዳዮች አንስተዋል። ጥሩ ደረጃ ነው ምለው እየተስተናገደ ያለው አንድ መስኮት ነው፣ ተጠያቂነት አለው። በዛ መሰረት እየተስተናገድኩ ነው። በምን መጣበሳ ሰራተኞቹ አሉ፣ ግን መፍትሄ ቁርጥ ያለ መፍትሄ ውሳኔ የሚሰጥ አካል የለም። በቃ እዛ ሄዱሻል፣ እዛ ሄዱሻል፣ እዚህ ሄዱሻል መመላለስ ብቻ ነው። የ70 ዓመት የ80 ዓመት ሽማግሌ ነው እዚህ ቁጭ ብላ የምትውለው። በየጊዜው ነው የምንመላለስ። በሳምንት 2-3 ጊዜ እንመጣለን። መሐንዲስ ያለ ብር አይወጣም እዚህ በእርግጠኝነት ማለት 100 60 ሺህ ብር ክፈል ተብዬ 60 ሺህ ብር አልከፍልም ብዬ 2 ዓመት ተመላለሽ ካርታውን ወሰድኩ። በክፍለ ከተማው በእነዚህ ብልሹ አሰራሮች ላይ እጃቸው እንዳለበት የተረጋገጡ ሰራተኞች ላይ እርምጃ መወሰዱን የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጀማል ረዲ ተናግረዋል። የሌብነት ወይ በእጅ መንሻ አገልግሎት የማቅረብ
ምን እንደመነሻ ጥርጣሬ ውስጥ እንድንከቱ የሚያደርጉ ነገሮች በወቅቱ በስራ ሰዓት ተገኝቶ ባለሙያው የሚመለከተው አካል ማይወስን ከሆነ ማይሰራ ከሆነ አገልግሎት ማያቀርብ ከሆነ ከበስተጀርባ ሌላ ነገር አለ ማለት ነው። ስለዚህ አሁን ለዚህ ነው ባዚ ጥያቄነት ተሰራራውን በቅርቡ ከ24 በላይ ባለሙያዎች ላይ እርምጃ ወስደናል። በመሬት በተለያየ መልኩ እጅ ከፍች በያዝናቸው በተዘዋዋሪ ተባባሪ ናቸው ምንል ተገቢ አገልግሎት አያቀርቡም በሚላቸው ያዝናቸው አሉ። በተመሳሳይ መንገድ አመራሮች አካባቢም እነዚህ ከተቀየሩ በኋላ ማስተካከል የሚገባቸውን በየወቅቱ በተደጋጋሚ እንገመግማለን። ምንም እንኳ በሁሉም ክፍለ ከተሞች በሳምንት 2 ቀን የባለ ጉዳዮች ቀን ተብሎ ቢሰየምም በሌሎች ቀናትም የተለያዩ አገልግሎቶች እንደሚሰጡ ባደረግነው ምልከታ ለማወቅ ችለናል። እዚህ ጉዳይ ላይ ነው የምንቆየው። ተጨማሪ መረጃዎችን ሊነግሩን በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ሂክማ ካይረዲንን እዚህ ስቱዲዮአችን ጋብዘናል። ጤና ይስጥልን፣ እንኳን ደህና መጡ ብለናል። እንኳን ደህና ቆይሽ። መልካም። ቀደም ሲል እንግዲህ በተወሰነ መልኩ ተከታትለናልና በሳምንት 2 ቀናት የባለ ጉዳይ ቀን በሚል መሰየሙ ዋነኛው ምክንያት ምንድነው ከሚለው እንነሳስ። እሺ፣ አመሰግናለሁ። በዋናነት በከተማ አስተዳደራችን ላይ ባለፉት ወራት ላይ የመንግስት ባስቀመጠው አቅጣጫ መሰረት የህዝብ ውይይቶች ተደርገዋል። ህዝቡ ያነሳቸው ጥያቄዎች አሉ። ከዛ ባሻገር ደግሞ በ3 ወር ውስጥ እንፈታለን ብለን ያቀድናቸው እቅዶች አሉ ማለት ነው። ከህዝብም በመንግስትም ደረጃ የተነሱ ጉዳዮችን ለማየት አገልግሎት አሰጣጥ ጋር ህዝቡ ከሚያነሳቸው ጉዳዮች አንዱ ቦልድሊ ትኩረት ማለት ህዝቡ ቅሬታ የሚገልጽባቸው መንገዶች አንዱ በመንግስት ተቋማት ላይ አገልግሎት አሰጣጥ ላይ ሰፊ ክፍተት አለ። ክፍተቱን በምን ይገልጻል? አንደኛው ተደራሽ አመራሩ ለህብረተሰቡ ተደራሽ አይደለም። ውሳኔ የመስጠት ችግር አለ። ፈጣንና ቀልጣፋ የሆነ አገልግሎት እያገኘን አይደለንም። ከዛ ባሻገር ደግሞ አገልግሎቶችን ስንፈልግ የተለያዩ በብልሹ አሰራር መንገድ በእጅ መንሻ በተለያየ ነገር እንጠየቃለን ብለው ህዝቡ ያነሳቸው ጉዳዮች አሉ። ይሄንን ምን ማድረግ አለብን በሚል በከተማ አመራር ደረጃ ውይይት አድርገንበት በ3 ወር ውስጥ መከናወን አለባቸው ብለን ያቀድናቸው እቅዶች አሉ። ከዚህ ውስጥ አንዱ አገልግሎት አሰጣጡን ለማሳለጥና ህብረተሰቡ አመራሩና ፈጻሚውን በአግባቡ ያገኘን አይደለም። የተለያየ ቢሮ ስንሄድ ስብሰባ ላይ ናቸው፣ ለእንደዚህ ነገር ወጥተዋል፣ ስራ ላይ ናቸው እየተባለ ቢያንስ ፍላጎታችን ወይም ቅሬታችንን የምንገልጽበት መንገድ የለም። እንደገና ደግሞ የጀመርናቸው ስራዎች እየተጓተቱብን ነው ብለው በተለያየ ጊዜ ያነሳሉ። ስለዚህ ይሄንን መሰረት አድርጎ በሳምንት 2 ቀን ማለት አመራሩ ህብረተሰቡን በልዩ ሁኔታ የሚያስተናግድበት እንጂ የመንግስት አገልግሎቶች በሳምንት 2 ቀን ይሰጣል ማለት አይደለም። በሳምንቱ በተቀመጠው የመንግስት የስራ ቀናትን ጠብቆ ሁሉም አመራር ሁሉም ፈጻሚ አገልግሎት ይሰጣል። ከዛ ባሻገር ግን በተለየ መንገድ ሮብና አርብ የስብሰባዎች ምክንያቶች ሊኖሩ አይችሉም። አመራሮቹ የሉም ብሎ ማንሳት አይቻልም። ፈጻሚውን በተለያየ ስራ ተጠምጃለውና ባለጉዳይ አላስተናግድም ብሎ ማለት አይቻልም የዛን ቀን ማለት ነው። ስለዚህ ህብረተሰቡ የሚፈልገውን አገልግሎት መጥቶ በተሟላ መንገድ ማግኘት የሚችልበትና ህብረተሰቡ ለሚያነሳቸው ጥያቄዎች ፈጣን ምላሽ መስጠት አለብን በሚል ነውና በሳምንት 2 ቀን የምትባለዋ ስፔሲፊክ ሌሎች የስራ ቀናቶች ውስጥ መንግስት አገልግሎት አይሰጥም ማለት አይደለም። 2ቷ ቀን ግን የትኛውም ሰው ምንም አይነት ምክንያቱም ብዙ ስራዎች ይኖራሉ፣ የውስጥ ስራዎች አሉ፣ የውጭ ስራዎች አሉ። እነዚህን ግን በዛ ቀን ማስኬድ ሳይሆን ህብረተሰቡ ለሚያነሳቸው ጥያቄዎች ለሚፈልጋቸው አገልግሎቶች በተደራጀ ውጤታማ በሆነ መንገድ በተለይ ደግሞ ተበታትነው ያሉ የስራ ክፍሎች ሊኖሩ ይችላሉ ወይም በየጽህፈት ቤቱ የሚነሱ ጉዳዮች ይኖራሉ። ይሄንን በአንድ ማዕከል አገልግሎት መሰጠት አለበት ነው። ግልጸኝነትንም አሰራር ያሰፍናል፣ ብልሹ አሰራር ጋር ተያይዞ ያሉ ጉዳዮችን ይቀርፋል። ስለዚህ በዛ መንገድ ነው አገልግሎቱን ለመስጠት እየተሞከረ ያለውና በዚህ ሂደት ውስጥ ያሉ ጥንካሬ ጉድለቶች አሉ ማለት ነው። አሁን ላይ መጀመሪያ ከነበረው አኳያ ስናይ አመራሩ ቀረብ ብሎ በማናገሩ ባለጉዳዩ ደስተኛ የሆነበት ይዞ የመጣቸውን ጥያቄዎች ፈጣን ምላሽ ያገኘ ያለበት ሁኔታ አለ። ብቻም አይደለም ለብልሹ አሰራር ተጋላጭ መሀል ላይ አላስፈላጊ የሆኑ አካላት እየገቡ አመራሩንና ባለጉዳዩን የሚያራርቁትን ለማጥበብ የተካሄደበት ርቀት አለ። በዚህ ሂደት ተገልጋዩ ጥሩ አስተያየት እየሰጠ ያለበት ሁኔታ አለ። አሁን ግን ፈጣን የሆነ ውሳኔ መስጠት ላይ ችግሮች አሉ ብሎ ያነሳል ማለት ነው። ስለዚህ በውሳኔ አሰጣጥ ላይ ማነቆ የሆነው ጉዳይ ምንድነው የሚለው ነገር እንደ ከተማ
አይተን የህግ ፍሬ የሚያስፈልጋቸው ጉዳዮች ካሉ አንዳንዴ የህግ ማነቆች ፈጣን የሆነ ምላሽ እንዳይሰጥ የሚያደርጉበት ሁኔታ አለና ስለዚህ እንደ ተቋማት እያንዳንዱ ተቋም የትኞቹ ህጎች ናቸው ለአሰራር ማነቆ የሆኑት የሚለው ነገር ህግ የመፈተሽና በፍትህ ቢሮ አማካኝነት እነዚህ ኦርጋናይዝ ተደርገው በህግና አሰራሩን ተከትሎ የህግ ማሻሻያዎች የማድረግ ስራ የጀመርናቸው ተቋማት አሉ በተለይ ደግሞ በጣም ተገልጋይ የሚበዛባቸው አገልግሎት ሰጪ ተቋማት አሉ ማለት ነው ከዛ ባሻገር ደግሞ እርምጃ አወሳሰድ ላይ የጀመርናቸው ስራዎች አሉ ቀደም ሁለቱ ክፍለ ከተሞች ላይ ታዩ በንጽጽር የቀረቡ ነገር አለ ህብረተሰቡ የሚያነሳቸው ነገሮች አሉ ስለዚህ ከዚህ አኳያ በአግባቡ ህብረተሰቡን ቀረብ ብሎ አገልግሎት የማይሰጡ በዛን ቀን ደግሞ በተለያየ ስራ ተጠምደናል የሚል ተቋሞቻቸው ላይ አገልግሎት የማይሰጡ አመራርና ፈጻሚዎች ላይ እርምጃ እየተወሰደ ያለበት ሁኔታ አለ ማለት ስለዚህ በዚህ በሳምንት 2 ቀን ዜጎች አሟልተው የባለ ጉዳይ ቅድመ አንዳንዴ አገልግሎት ፈልገው ይመጡና የማለ ጉዳዩ ማሟላት ያለበትን ቅድመ ሁኔታ ሳያሟላ ይመጣና ምን ይሆናል ተገልጋዩ ጋር ወይም በፈጻሚው ጋር ከአመራሩ ጋር በተገቢው አገልግሎት አልተሰጠኝም ብሎ ቅሬታ የሚያነሳበት ሁኔታ አለ ያንን የማሳወቅ የማስረዳት የባለ ጉዳዩ ቅድመ ሁኔታ ምን መሆን እንዳለበት ደግሞ የመንግስት ግዴታ ነው ያንን አሟልቶ እንዲመጣ በዜጎች ቻርተር የተቀመጡ አገልግሎቶች አሉ ተቋማት የሚሰጡት አገልግሎት ይሄን ደግሞ ግልጽ የሆነ አሰራር ፈጥሮ ተገልጋዩ ሲመጣ አገልግሎቱ መሟላት ያለባቸው ቅድመ ሁኔታዎች አውቆ እንዲመጣ የማስረዳት የተለያዩ የሚዲያ አውታሮችን በመጠቀም ሊሆን ይችላል ለህብረተሰቡ ቀረብ ብሎ አገልግሎቶቹ ምን እንደሆኑ ማሳወቅ ያስፈልጋልና መንግስት በዚህ ደረጃ መስራት አለበት ባለ ጉዳዩ ግን ያን ቅድመ ሁኔታ ኢቭን ቅድመ ሁኔታዎቹ በተቋሞቻቸው በር ላይ ራሱ ተቀምጦ ያንን ሳያሟላ ይመጣና ግብ ይፈጥራል ያንን ሳያሟላ ይመጣ ደግሞ በእጅ መንሻ አገልግሎት ለማግኘት ይሞክራልና ስለዚህ ህዝብም መንግስትም ፈጻሚው በጋራ ሆኖ በዛ ደረጃ ያለውን ችግር ተባብሮ ከሰራ ለውጥ ማምጣት የሚቻልበት ሂደት አለና ስለዚህ እነዚህ በሳምንት 2 ቀን ተብሎ ሌላ ስራ አይሰራም እንጂ ሳምንቱ ሙሉ የመንግስት የስራ ሰዓትን ጠብቆ አመራሩም ፈጻሚውም አገልግሎት ለህብረተሰቡ ይሰጣል ማለት ነው መልካም በተለይ ከአገልግሎትን ዲጂታላይዝ የማድረግ ነገር አንዱ ችግሩን ለመፍታት ሁነኛ የሆነ መፍትሄ ተደርጎ ይቀመጣልና እዛ ላይስ ምን እየተሰራ ነው የሚለው ባጭሩ ያስፈልጋል ዋናነት አገልግሎት ሰጪ ተቋማት አሉ እነሱ ጋር ያለው ችግር ምንድነው የሚለው ለምሳሌ አሁን በጣም ህብረተሰቡ ተገልጋይ የሚበዛበት የወሳኝ ኩነቶች መረጃ ጋር በተያያዘ እሱን ዲጂታላይዝ የማድረግ ስራ ጀምረናል የንግድ አሰራር ስርዓቱ ጋር በተያያዘ የንግድ ፍቃድ አወጣጥ ጋር በተመለከተ እንዲሁም ደግሞ የገቢ አሰባሰብ ስርዓታችን በተለይ የዚህ የገቢ ግብር ይግባኝ አጠያየቅ ሲስተም የዚህ የኢታክስ ዲጂታል የማድረግ ስራ ፋይሎችን በአግባቡ የማደራጀት ተገልጋዩ ባለበት ቦታ ሆኖ በሞባይሉ ፎርማቶችን ሞልቶ ጥያቄውን የሚያቀርብበትና ምላሽ የሚሰጥበት ስርዓት የገበያ መረጃዎችን በዲጂታል የማሳደግ ስራ የጀመርናቸው ነገሮች አሉ ከመሬት አስተዳደር አጠቃቀም መረጃ አያያዝ ጋር በራሱ የሆነ ውስንነት አለ በሱንም ዲጂታል የማድረግና መረጃዎችን ወደ ዳታ ቋት የማስገባት ስራዎች ተጀምረዋል ከዛ ባሻገር ደግሞ የላንድ ዩዝ ሲስተሙን ደግሞ ዲጂታል ላይዝ ለማድረግ የጀመርናቸው ስራዎች አሉ እሱ በሂደት ባጭር ጊዜ ውስጥ ወደ ተግባር ለመግባት እየጣርን ነው እንደ ከተማውን ስማርት ማድረግ አለብን የተሻለ ማድረግ አለብን ያደጉ ሀገሮች የደረሱበት ደረጃ ላይ አገልግሎት መስጠት አለበት የሚባሉ ለከተማ አስተዳደሩ ፈጣን የሆነ ምላሽ ለመስጠት የሚያስቸግሩ ቴክኖሎጂዎችን ለመጠቀም ሶፍትዌሮችን ለማልማት ይሄንን በመደበኛ በራሳችን ተቋማት ማለት ራሱን የቻለ ቢሮ አለ ይሄንን የሚሰራ አልሚ ድርጅቶች ደግሞ የግል አካላት አሉ እንዲሁም ደግሞ የፌደራል መንግስቱ ማለት ሶስታችንም በመሆን ከተማው ላይ አገልግሎቶችን ያዘመነ ቀልጣፋ የሚሆንበትን ሲስተም የጀመርናቸው ስራዎች አሉ እሱም በደንብ የማጠናከር ስራ እንሰራለን ማለት ነው ሂክማ ከይረዲን የሰው ሀብት ልማት ቢሮ ኃላፊ እጅግ አድርገን እናመሰግናለን ስቱዲዮአችን ድረስ መጥተው ለሰጡን ማብራሪያ መልካም ቀን አያስቡ ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር የሞባይል መተግበሪያውን በመጠቀም ወይም ኮከብ 847 መሰላል ላይ በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛው ይላኩ ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሑፍ መልእክት ተጠቅሞ ካርድለስ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል ሲቢኢ ብር ባሉበት ሁሉ አለ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ
የዕለቱ ዜናችን ለዛሬ በሚጠቅም መንገድ ሀሳባችሁን እንሰጥ። ወደ 15000 ሰው ነው የተፈናቀለው። ባህላዊ የግጭት አፈታት ስርዓቶቻችን የኑሮ ውድነት የዛሬ ቀረጻችን በዋነኛነት ኢቲቪ 4 ማዕዘን ላይ ናችሁ። አሸባሪው ህወሓት ዓለም አቀፍ ትኩረትን ለመሳብና ሀገር የማተራመሻ መስመር ፍለጋ ዳግም ጦርነት አውጇል። የቡድኑ ከፍተኛ አመራሮችም የትግራይ ህዝብን ለዳግም ጦርነት ለመማገድ የተለመደውን የተከባሃልና የዘር ማጽዳት ሊፈጸምብህ ነው ማወናበጃዎችን እየተጠቀሙ ነው። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የህግ ባለሙያዎች መንግስት ለሰላማዊ መፍትሄዎች ከሚሰጠው ትኩረት ጎን ለጎን የህዝብን ደህንነት ከአደጋ ለመጠበቅም ተገቢ ዝግጅት ሊደረግ ይገባል ብለዋል። ፋሲካው ታደሰ ኢትዮጵያ ከህወሓት የሽብር ቡድን የተቃጣባትን የክህደት ጥቃት በ3 ሳምንት አስደናቂ ዘመቻ እንዳመከነች የገባችው መረጋጋትን ወደ ማስፈንና የተቋረጡ አገልግሎቶችን ወደ ማስጀመር ነበር። ለዚህም 100 ቢሊዮን ብር ወጪ አድርጋለች። የመከላከያን ወጪ ሳይጨምር ነው። ሁላችሁም ልብ እንደምትሉት የትግራይ ዓመታዊ በጀት 8 ቢሊዮን የሚጠጋ ነው። በ8 ወር ውስጥ ግን 100 ቢሊዮን ያወጣ ነው። ስለዚህ የ10 ምናምን ዓመት የትግራይን በጀት በ8 ወር ውስጥ ትግራይ ላይ ፈሰናል ማለት ነው። ይህ ትግራይን መልሶ የመገንባትና ሰላምን የማስፈን ስራ ግን ሰላም መጥፊያው በሆነው ቡድን አልተፈለገም። መንግስት የተኩስ አቁም ውሳኔ አሳልፎ ወታደሮቹን ከክልሉ ባስወጣ ማግስትም አሸባሪው ኃይል የቀበረውን ነፍጥ ታጥቆ ለዓመታት የተዘጋጀበትን የወረራ ዕቅድ በአማራና አፋር ክልሎች ፈጽሟል። የመጀመሪያውን የሰላም ጥሪ ያልተቀበለው ቡድን ሁለተኛ ዕድል ተሰጠው። በመጋቢት ወር አጋማሽ 2014 መንግስት ለሰብአዊነት ሲባል ግጭት የማቆም ውሳኔውን አሳለፈ። በመቶዎች የሚቆጠሩ ተሽከርካሪዎችም መቀሌ መግባት ሲጀምሩ የተለያዩ ሀገራትና ዓለም አቀፍ ተቋማትም የመንግስትን ውሳኔ ሲያወድሱ ግን በረሃብ የሚነግደው ቡድን ሰበብ አጣ። እናም ዓለም አቀፍ ትኩረትን ሀገር የማተራመሻ መስመር ፍለጋ ለሶስተኛ ዙር ጦርነት ነጋሪት እየጎሰመ ነው። አንዱ ምክንያት ምንድነው? ወልቃይት ጠገዴ ሙሉ በሙሉ መያዝ ነው። በቃ ዓላማው የወልቃይት ለመሬት መያዝና በኋላ ላይ ወደ ሰስሺ ለመሄድ ሐሳቡ ለመገንጠል ወልቃይትን ከያዝን በቃ ነው። አንዱ ዓላማ ይሄ ነው። ሁለተኛ ወልቃይትን ያዙ ማለት ደግሞ ምን አገኙ ማለት ነው? አክሰስ አገኙ፣ ኮሪደር አገኙ። ሱዳን በሱዳን በኩል አክሰስ ካገኙ ከተለያዩ የኢትዮጵያን እድገትና የኢትዮጵያን ሰላም ከማይመኙ ጠላት ኃይሎች ጋር በመቀናጀት ኢትዮጵያን ለማተራመስና ኢትዮጵያን ለማፍረስ ትልቅ መንገድ ይከፍትለታል። ትልቅ መንገድ መሰረም ይገባለታል። እንዲሁ በጸጉር ልውጦችን በመግባት ኢትዮጵያን ከመፈረስ ወደ ኋላ ይሉ በማይካድራ ጋሊኮማ ጭናና ሌሎች አካባቢዎች ህዝብን በማንነቱ እየለየ የጨፈጨፈው ቡድን በተለመደው የተከባሃል የዘር ማጽዳት ሊፈጸምብህ ነው ትርክት የትግራይ ህዝብን ወደ ጦርነት መማገዱን ቀጥሎበታል። ከበባ ውስጥ ነኝ በማለት ከበባ ውስጥ ማለት ምን ማለት ነው? ከበባ ውስጥ ስትሆን የከበቡ ጋር ምን መሆን ነው? በሰላም መኖር ነው። ከአፋር ጋር በሰላም መኖር ነው። ከአማራ ጋር በሰላም መኖር ነው። ከኤርትራ ጋር በሰላም መኖር ነው። ከከበባ ለማለት ጦርነት አይደለም። የኔ እምነት 15 ጎጆዎች ያሉበትን ቀበሌ ለቀህ የአፋርን ወረዳ ለቅ ያለው ማለት አይቻልም። እንዲሁም ደግሞ እዚህ አማራ ክልል ዋግምራ አካባቢ ያሉትን ወረዳዎች እናያቸው በትግራይ ኃይል ቁጥጥር ስር ናቸው። ትንኮሳ ነው እኮ ያም ራሱ የሌላን ክልል ቦታ መያዝና
ጥያቄ ማቅረብ ትንኮሳ አድርገን ሌላ ትንኮሳ መፈጸም እንደማለት ያለው የትግራይ ህዝብን ከስግብግቡ ቡድን ለመታደግ ከዚህ ቀደም በመንግስት የተወሰዱት የሰላም እድሎች ቡድኑን የጦርነት መዘጋጃ እድል ሰጡት እንጂ ጦርነትን ሊያስቀሩ አልተቻላቸውም። ምንም እንኳን ለሰላማዊ መፍትሄዎች የሚደረጉ ጥረቶች ሊቀጥሉ ቢገባም የህዝብን ደህንነት ካደጋ ለመጠበቅም ተገቢው ዝግጅት መደረጉ የግድ ነው። ካሁን የተደረጉ ዝግጅቶች አሉ። መንግስትም እጁን አጣጥፎ የተቀመጠ አይመስለኝም። የመንግስት የደህንነት ተቋማት እኮ አሉ። የደህንነት ተቋማቱ ያውቃሉ፣ በረምብ ያውቃሉ። የኤርትራ ደህንነት ተቋማት እኮ እየተናገሩ ነበር። ህወሓት እየተዘጋጀ ነው ለሶስተኛ ወረራ እያሉ ነው። የኛ መንግስትም ያውቃል። ደህንነቱ እኮ መስሪያ ቤት አለ፣ ምን እንደሚያደርጉ ያውቃል። ስለዚህ ያን ሲያደርጉ መንግስትም ደግሞ ዝም ብሎ እጁን አጣጥፎ አልተቀመጠም። የመከላከያ ኃይሉን አጠናክሯል። ስለዚህ የባለፈው እንትን ነገር እንዳይመጣ የባለፈው እልቂት እና የንብረት ውድመት እንዳይመጣ የክልሉ ኃይል የክልሉ ሴኩሪቲ ኃይል አለ፣ እንደገና የመከላከያ ኃይል አለ። በቅንጅት ሆነው አሁንም መመከት አለባቸውና እንደውም ለሌላ አራተኛ ዙር ጥቃት እንዲዘጋጅ ጊዜ መስጠት ሳይኖርበት እስከ መጨረሻው እስከሚጠፋ ድረስ እርምጃዎች መውሰድ አለበት ነው የምለው በቅንጅት። የሽብር ቡድኑ ከፍተኛ አመራሮች በተለያዩ የክልሉ አካባቢዎች በመዘዋወር ለዳግም ጦርነት ሲቀሰቅሱ ተስተውሏል። የአማራ ክልልም ከሰሞኑ ባወጣው መግለጫ ህወሓት ጦርነት ማወጁንና ይህንኑ ለመመከት ሁሉም በተጠንቀቅ እንዲዘጋጅ ጥሪ ማቅረቡ የሚታወስ ነው። በአፋር ክልል ኪልበቲ ረሱ ዞን በአሸባሪው የህወሓት ቡድን የተዘረፉና የወደሙ ትምህርት ቤቶችን በ2015 ዓ.ም ለማስጀመር እንደሚሰራ የክልሉ ትምህርት ቢሮ አስታወቀ። ከዚህ ቀደም በሌሎች ዞኖች ሙሉ ለሙሉ የወደሙ 65 ትምህርት ቤቶችን መልሶ ለመገንባት ከትምህርት ሚኒስቴር ጋር እየተሰራ ነው ብሏል። ሙሉ ግርማይ ሁሴን አብዱልቃድር በአፋር ክልል የኪልበቲ ረሱ ዞን የኤርቤቲ ወረዳ ነዋሪና የኤርቤቲ አንደኛ ደረጃና መለስተኛ ሁለተኛ ደረጃ ትምህርት ቤት የጥበቃ ሰራተኛ ናቸው። በአሸባሪ ወረራ ወቅት ወደ አፍዴራ ወረዳ የተፈናቀሉ ሲሆን የቡድኑን መውጣት ተከትሎ በየጫካ የነበሩ 36 ፍየሎቻቸውን ለመፈለግና ትምህርት ቤታቸውን ለማየት ቢመጡ ፍየሎቻቸውንም ሆነ ትምህርት ቤታቸውን እንዳሰቡት ማግኘት አልቻሉም። ፍየሎችና ቤት አለ እዚህ 36 ፍየል እዚህ ነበር ነው። ማንም አንድ ፍየል የለም። ስንት ልጅ ትምህርት ነበር ነው እዚህ እኔ ትምህርት ቤት ዘብዕነ ነበረው ስንት ማዓት ነው 12 ከበለ እዚህ ያመራል ኩልሽ አሁን ማንም ልጅ የለም። አሸባሪው ህወሓት ቡድን በቅርቡ በአፋር ክልል በኪልበቲ ረሱ ዞን ባደረሰው ወረራ በርካታ የሆኑ በሰውና በንብረት ላይ ጉዳት አድርሷል። በዚህ በኪልበቲ ረሱ ዞን በኤርበቲ ወረዳ ውስጥ የሚገኝ አንደኛና ሁለተኛ ደረጃ ትምህርት ቤት በአሸባሪ ቡድን ጥፋት ከደረሰበት የህዝብ ተቋማት መካከል ነው። አሸባሪው ህወሓት በኤርቤቲ ወረዳ አንደኛ ደረጃና መለስተኛ ሁለተኛ ደረጃ ትምህርት ቤት ላይ እንዳደረሰው ውድመትና ዘረፋ ሁሉ በኪልበቲ ረሱ ዞን በሌሎች ወረዳዎች ትምህርት ቤቶች ላይም አሸባሪ ቡድን የጥፋት ሰለባ መሆናቸውን የአፋር ክልል ትምህርት ቢሮ ኃላፊ አቶ አሊ መሐመድ ተናግረዋል። ኪልበቲ ረሱ ላይ እስከ አሁን ድረስ የነበረው ጦርነት ብዙ ትምህርት ቤቶች ነው የወደሙት። እንግዲህ እዛው ቦታ ተገኝተን ለማየት ሞክረናል። ትምህርት ቤት አጠቃላይ ወንበር የሚባል ምንም የለም። አይሲቲ ሩሞች አጠቃላይ ሞዴል የሆኑ የአይሲቲ ሩሞች ነው የነበሩትና ሙሉ በሙሉ የወደሙበት ሁኔታ ነው እና ያለው ኪልበቲ ረሱ ዞን የተዘረፉና የወደሙ ትምህርት ቤቶች በ2015 ዓ.ም ትምህርት እንዲጀምሩ መልሶ ማቋቋም ስራ እንደሚሰራም የትምህርት ቢሮ ኃላፊው አቶ አሊ መሐመድ ገልጸዋል። መጀመሪያ ውሃ የሌለበት ውሃ እንዲሰራ ትምህርት ቤቶች ደግሞ ሙሉ በሙሉ ያልፈረሱበት አካባቢ ደግሞ አጽድተን ወንበር አስገብተን ብላክቦርድ አስገብተን ኮምፒውተሮች አስገብተን ተማሪ በምን መልኩ መጀመር ይችላል የሚል አመለካከት ይዘን ነው የምንገባው። ሌላው ሙሉ በሙሉ የፈረሰበት ትምህርት ቤቶች ሙሉ በሙሉ የወደሙበት አካባቢ ደግሞ ሸራ አድርገን ተማሪው 2015 ላይ ትምህርት ገበታ እንዲገባ ሁሉም ተማሪ በማድረግ ላይ ነው አሁን እንግዲህ እያሰብን ያለ ነው። አሸባሪው ህወሓት ቡድን ቀድሞ በሌሎች የአፋር ክልል ዞኖች ባደረገው ወረራ ሙሉ ለሙሉ የወደሙ 65 ትምህርት ቤቶችን ለመገንባት ከትምህርት ሚኒስቴር ጋር እየተሰራ መሆኑንም የአፋር ክልል ትምህርት ቢሮ ኃላፊው ተናግረዋል። ትምህርት ሚኒስቴር ጋር በመሆን እንግዲህ አጠቃላይ ግንባታ የሚከናወንበት ሁኔታዎች አሰራርም ተዘርግቶ እንግዲህ ፈንት ረሱ ላይ የሚጀምርበት ሁኔታዎች አሉ።
አሸባሪው ህወሓት ቡድን በአፋር ክልል አስቀድሞ ባደረገው ወረራ በዞን 4 በዞን 5 እና በዞን 1 65 ትምህርት ቤቶች ላይ ሙሉ ለሙሉ ማውደሙ ይታወሳል። ከጥፋት ያልተመለሰው ቡድን በዳግም ወረራው በኪልበቲ ረሱ ዞን ንጹሃን ዜጎች የሚገለገሉበት የህዝብ ተቋም የሆኑ ትምህርት ቤቶች ላይ ውድመትና ዘረፋን ፈጽሟል። በርካታ ተማሪዎችንም ከትምህርት ገበታቸው ውጪ እንዲሆኑ አድርጓል። የሰብአዊ እርዳታ የጫኑ ተጨማሪ 85 ተሽከርካሪዎች መቀለ መግባታቸውን የዓለም ምግብ ፕሮግራም አስታወቀ። በትግራይና አፋር ክልሎች ድጋፍ ለሚያስፈልጋቸው ዜጎች የሚሰራጨው የሰብአዊ እርዳታ ተጠናክሮ መቀጠሉን ድርጅቱ በማህበራዊ የትስስር ገጹ አስታውቋል። በሚቀጥሉ ቀናት የሰብአዊ እርዳታ የጫኑ ተጨማሪ 130 ከባድ ተሽከርካሪዎች ወደ ትግራይ ክልል ያቀኑ መሆኑንም የዓለም ምግብ ፕሮግራም ገልጿል። የቲቪ 4 ማዕዘን ዜናችን ላይ ትገኛላችሁ። አበይት ጉዳዮቻችንን እናስታውስ። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የዜጎች ህገ መንግስታዊ መብቶች እንዲከበሩ የመስራትና ለሚነሱ የህገ መንግስታዊ ጥያቄዎች ምላሽ የመስጠት ተግባራት መከናወናቸውን ተናገሩ። ምክር ቤቱ ከፍትህ አካላት ጋር የጋራ ምክክር መድረክ አካሂዷል። የጉለሌና ኮልፌ ቀራኒዮ ክፍለ ከተማ ተገልጋዮች የባለጉዳዮች ቀን ተብሎ በተሰየመው ረቡዕና አርብ ቀልጣፋ አገልግሎት እያገኙ መሆኑን ተናገሩ። በሶማሊያ ሐሰን ሼክ መሐመድ አዲሱ ፕሬዝዳንት ሆነው ተመረጡ። ተናስልኝ ኦሳክል ብራጋ ሬንጀርስን አንድ ለባዶ አሸንፏል። በተለይ ሬንጀርስ የጆቫን አብዛኛው 71 ከመቶ አካባቢ ነው የሚባለው። እንግዲህ ይሄ አቅም ነው ያላችሁ ብዙ የስለጠነች አሁን ወደ ኦሮሞ ማህበር ሙሉጌታ እዚህ ትገኛለች። እዚሁ በኪየቭ ጎዳናዎች ላይ አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። በቤንች ሸኮ ዞን የደቡብ ቤንች ወረዳ አርሶ አደሮች ሙዝን በጋራ በመቀናጀት በክላስተር ማልማት በመቻላቸው ውጤት እያገኙ መሆኑን ተናገሩ። ከምርታማነታቸው በተጓዳኝ ባመረቱት ልክ ተጠቃሚ እንዲሆኑ የቀጥታ የገበያ ትስስር እድል እንዲመቻችላቸውም ጠይቀዋል። ዮሐንስ ፍስሐ አርሶ አደር ጴጥሮስ ጌስታብ በቤንች ሸኮ ዞን ደቡብ ቤንች ወረዳ ቂጤ ቀበሌ ነዋሪ ናቸው። አርሶ አደሩ ከዚህ ቀደም ቡናና ሌሎች ሰብሎችን በማምረት ኑሯቸውን ሲመሩ ቆይተዋል። ነገር ግን አሁን ላይ በግብርና ባለሙያ እገዛ በክላስተር ሙዝን ወደ ማልማት ተሰማርተው ከቀድሞ በተሻለ መልኩ ኢኮኖሚያዊ ጠቀሜታ ያለው ምርት እያገኙ መሆኑን ይናገራሉ። ሙዝ ስናይ በአመት ሁሌ ያፈራ ነው። በቃ ሁሌ ክረምት በጋ አይልም፣ ጊዜ አይሰጥም። እኔ አሁን ብዙ ሙዝ አንድ 4 ቦታ ነው ያለኝ። ከ4 ቦታ 150 ቆርጣለሁ፣ 200 እየቆረጥኩ ነው ያለው እና በዛ አሁን ስቆርጥ ድሮ በቡና ነበር ግብር ምን ከብለው አሁን በሱ እየከፈልን ለልጆች ጨርቅ በሱ እየገዛን ቀለብም እየገዛን እየተጠቀምን ያለን። እንደ አርሶ አደር ጴጥሮስ ሁሉ ሌሎች የቂጤ ቀበሌ አርሶ አደሮችም በክላስተር የሙዝ ልማት ላይ ተሰማርተው በአመት እስከ 3 ጊዜ ምርት እያገኙም ነው። ይሁን እንጂ አርሶ አደሮቹ የልፋታቸውን ያህል ከሙዝ ምርት ተጠቃሚ አለመሆናቸውን ይናገራሉ። ነጋዴዎች ይጠቅማሉ፣ በዝቅተኛ ይወስዳሉ፣ ደርቦም ይሸጣሉ። ግን ኪሎ አናውቅም። ዝም ብለን አምጥተን ጥለው መሄድ ነው በቃ። እሱንም እንደዚህ ነው ብለው መሄድ ነው። ግን ሌላ አካባቢ ስናይ በኪሎ እቺ ተቆርጣ ፍሬው ነው ተቆርጣ ተሽጣ የሚጠቀሙ። እኛ አካባቢ ግን በጅልማ ነው ኪሎ ማለት ምንም ነገር የለም፣ ምን የጠቀመው ነገር የለም።
ስለዚህ ይሄ መንግስት ምን ያየ ነው የሚል ሀሳቦችም እኛ አለን። ይሄ የምታዩት አንድ አንበሳውን 20 ብር እና 40 ብር 30 ብር ከዛ ይበልጥ አይሸጥም። ግን ምን ገበሬዎች እየተጎዱን እንጂ ተጠቃሚዎች መሀል ወደ አዲስ አበባ ለሚጭኑት ነገሮችን ባይሆን በመሀል ላይ ያሉ ሰዎችን የተጠቀማል። እዚህ ጋር ልፋት ይታያል እንጂ ገበያ ምንጭ በእኛ ዙሪያ የለም። ግን ከዚህ ገደል አውጥተን መንገድ ላይ ለመድረስ አንድ አንበሳ 20 ብር ከፍለን ወደ መንገዱ የምናደርሰው ከዛ ሄዶ ደግሞ የሚሆነው የሆነ ይተጎደናል። አርሶ አደሩ ከሚያመርተው የሙዝ ምርት በሚፈለገው ልክ እንዲጠቀም ስራዎች ቢሞከሩም ከዞኑ አቅም በላይ መሆኑን የዞኑ ግብርና መምሪያ ኃላፊ አቶ መስፍን ጎብላ ነግረውናል። ትልቁ ችግር ምንድነው? የገበያ ችግር አለበት። እኔ የገበያ ችግር ብዙ ደረጃ ብዙ ዋጋ ከፍለን ጥረት ለማድረግ ሞክረናል። እየተፈታ አይደለም። እኛ ጋር ምርት አለ፣ ያን ሙዝ የሚፈልግ አካል አለ። ያን ግን ሊያገናኘን የሚችል ከክልል ባለፈ የፌደራል መንግስት ሊያደርግ የሚችለውና በጣም ያመርተናል አርሶ አደሮቻችን ያገኛል ብሎ እኛ ጋር በጣም ይጨቃጨቁትና ይሄ የገበያ ችግር አለ። ስለዚህ ግብርና ሚኒስቴር ይሄ ላይ በጣም እኛ ጋር መስራት አለበት። ተደጋጋሚ 4-5 ቅሬታ ያቀርበናል፣ እየተፈታ አይደለም። ያም ሆኖ ግን የአካባቢው አየር ንብረት ለሙዝ ምርት ምቹ በመሆኑ አርሶ አደሩን በክላስተር በማደራጀት ምርትና ምርታማነት እንዲያድግ እየተሰራ ነው ይላሉ። እዚህ አካባቢ ላይ ስታዩ በጣም ከፍተኛ የሆነ የክላስተር እንሳሳብ በተግባር የታየበት አርሶ አደሩ ከራሱ ጋር አሁደው ከደሙ ጋር አሁደው ማለት ይቻላል በጋራ ሆነው ማሳቸውን በኩታ ገጠም እንጂ ስታይ የመንግስት እርሻ ነው የሚመስለው። መንግስት እርሻ አይደለም ወይም የሆነ ኢንቨስተር አይደለም። ቅድም አርሶ አደሮችን እንዳናገራቸው አርሶ አደሩ እርስ በርስ ተመካክረው ለዘመናት የልማት ሰራተኛው የግብርና ባለሙያው አመራሩ ሁሉም ዋጋ ከፍሎ በስሩ ስራ የመጣ ነው። በቤንች ሸኮ ዞን 25000 ሄክታር መሬት በሙዝ ክላስተር እየለማ እንደሆነ መረጃዎች ያሳያሉ። ከሐዋሳ ሐይቅ በየቀኑ በርካታ ቁጥር ያለው አሳ ለግብይት ይቀርባል። ለአካባቢው የአሳ ሀብት ምንጭ ሆነው የሐዋሳ ሐይቅ አሳ በማጥመድና ለጎብኚዎች በምግብነት በማቅረብ ለበርካታ ወጣቶች የስራ ዕድል ተፈጥሯል። ይሁን እንጂ ለኢትዮጵያ ቴሌቪዥን አስተያየታቸውን የሰጡን የከተማዋ ነዋሪዎች በርካታ አሳ አጥማጆች በዘፈቀደ የሚያጠምዱ በመሆኑ ለምግብነት ሊውሉ የማይችሉ አሳዎች እየተጠመዱ የአሳ ሀብቱ ጉዳት እየደረሰበት እንዳለ ትዝብታቸውን አጋርተውናል። ሐዋሳን በቃ እንድትወደድ የሚያደርጋት አንዱ ሐይቁ ነው። ሐይቁን ስታስብ ደግሞ የምትዝናናበት አሳ አለ፣ የአሳ ሾርባ አለ። እነኚህ ነገሮችን ትጠቀማለህ እና ተገቢው ክትትል እየተደረገበት ነው ወይ አይመስለኝም። ምክንያቱም በተለይ የሚያሰግሩ ሰዎች በቂ ስልጠና ቢሰጣቸው፣ ምክንያቱም ታያለ እንዳልከው ቅድም ህፃናት አሳዎች ወጥተው አንተ አትጠቀምባቸውም፣ ባክነው ሲጣሉ ታያለ። አብዛኛው ሰው አሁን ወደዚህ የሚፈሰው አንድም አሳውን ፈልጎ ነው እና በቂ ትኩረት እየተሰጠበት ነው ብዬ አላስብም። እና እዛ ነገር ላይ የሆነ የሚያሰግሩ ሰዎች የሆነ ስልጠና ነገር ቢሰጣቸው ብዬ አስባለሁኝ። ምክንያቱም እሱም ብለን ስለምንመጣ ጭምር ማለት ነው። ነገ እንዳናጣቸው እፈራለሁኝ። አሞራ ገደል ይጠመዳል። እዚህ ፊደል ማይበር የሚባል አለ ወደዛ እዚህ አካባቢ። እንደገና እዚህ ጋር ሐይቅ እንትኖቹ ጀልባ አካባቢ አለ። ከዚህ እንደገና እዚህ ጋር ወደዛ አለ ሸበለ የሚባል አለ 01 ወደዛም ይጠመዳል። ያያቺ መርፈና እንትኑ ይዞ በቃ መጠመጃ መግባት ነው እንጂ ማንም ከለከላቸው ማንም ዞር ብሎ ማያቸው ሰው የለም። አንዱ መብላት ማይደርስ አንዱ የደረሰ እንደዛ ዝም ብሎ ነው የሚጫወቱትና እንደዛ አይነት ነገሮች በጥንቃቄ ቢደረግ ብዬ ነው ማስበው። ከህፃናት ጀምሮ እዚህ መተው አሳ እየጠመዱ ይገኛሉ። ይሄ ደግሞ የአሳ ዝርያዎች በትክክል የማይጠበቁ ከሆነ ወደፊት ለዚህ ለሚያስፈልጉ ለአሳ እርባታም ሆነ ለአሳ ዝርያ ወደፊት ለምናስቀምጠው ጥሩ ነገር አይኖርም። ከዚህ ጉዳይ ጋር በተያያዘ የአሳ ዝርያውን የመጠበቅ እንዲሁም በዘፈቀደ የሚደረገውን አሳ የማጥመድ ሂደት በመከላከል ለብዝሃ ሕይወቱ ጥበቃ በማድረግ ረገድ ለምን አልተሰራም ሲል ለኢትዮጵያ ቴሌቪዥን የሲዳማ ክልል እንስሳት አሳ ሀብት ልማት ቢሮ ምክትል ኃላፊ ዶክተር አደጋለሙን ጠይቋል። ምላሹን እንከታተል። እኛ ጋር እያስቸገረን ያለው ህገወጥ የአሳ አጥማጆች ማህበራትና ግለሰቦች ናቸውና ህገወጥነትን ለማስቆም አንደኛ በአገር አቀፍ ደረጃ የወጣ የአሳ አጠቃቀም ሐይቆች ላይም በተለያዩ ወራጅ ወንዞች ላይም በአጠቃላይ የአሳ አጠቃቀም አዋጅ አለ። በዛ አዋጅ መሰረት በክልል ያንን አዋጅ ወስዶ ደንቦችን የተለያዩ ደንቦችን እና መመሪያዎችን አውጥቷል የኛ ክልል። በዛ መሰረት በደንቡ መሰረት የሚከለከሉ ቦታዎች አሉ፣ የሚፈቀዱ ቦታዎች አሉ፣ የሚጠመድባቸው የማይጠመድባቸው ወቅቶች ደግሞ አሉ።
እዛ መሰረት መጠኑን የሚወስኑ እሱ ብቻ አይደለም። አሁን እዚህ ሐዋሳ ሐይቅ ላይ እየተቸገርን ያለ ነው። ሞኖፊላመንት የሚባለው በጣም እንጭጭ ጫጩቶችን የሚያጠምድ እና እንዲሁም ደግሞ ኬሚካል ያለበት መረብ አለ። እሱን መረብ ህገወጥ የሆኑ ማህበራት ናቸው ይዘው የሚንቀሳቀሱትና ይሄንን ለማስቆም ትልቅ ስራ እየተሰራ ነው ያለው በእኛ ክልል። ደንቡና መመሪያው ደግሞ ጸድቆ ሲያበቃ የሚጠመድበት ጊዜና አሳ ከሐይቅ የማይወጣባቸው ጊዜዎችም ተለይተው ስለሚቀመጡ በዛ መሰረት የማይጠመድባቸው ጊዜያቶች ይኖሩናል ማለት ነው። በዛ ወቅት ደግሞ የአሳ የሚረባበት ወቅት ስለሆነ በወቅቱ ደግሞ አማራጭ ምንድነው የሚለውን የተለያዩ ወደ 6 የሚሆኑ ትልልቅ ፎንዶች ተሰርተዋል። እዛ ፎንዶች ውስጥ አሳ እንዲያድግ ይደረጋል። በሰው ሰራሽ መንገድ ተሰሩ ናቸው ፎንዶቹ። እዛ ምግብ ይቀርብላቸዋል። የሚያስፈልጉ ሌሎች እንክብካቤዎች እዛው እየቀረበ ከዛው ይጠቀማሉ። ህጋዊ የሆኑ ማህበራት ከዛው አሳ እያወጡ እንዲጠቀሙ ይደረጋል። በዛ ወቅት ደግሞ ከሐይቅ ውስጥ ጫጩቶችን እንዳያወጡ አሳ እንዳያጠምዱ በዛ መልኩ ይከለከላል ማለት ነው። አመሰግናለሁ። የኢትዮጵያ ዜና አገልግሎት ከድርጅቱ ሰራተኞች ያሰባሰባቸውን 5000 መጽሐፍት ለአብርሆት ቤተ መጽሐፍት አስረከበ። የኢትዮጵያ ዜና አገልግሎት ስራ አስፈጻሚ ሰይፈ ደርቤ ተቋሙ ትውልድን ለመገንባት በሚደረገው ጥረት የራሱን አስተዋጽኦ የተወጣ እንደሆነ ገልጸው በቀጣይ መጽሐፍትን የማሰባሰብ ተግባር እንደሚቀጥል ተናግረዋል። በተቋሙ ካሉ የቆዩ መጽሐፍት በማሰባሰብ አዲሱ ትውልድ ወጣቱ ትውልድ ኢትዮጵያን ለመገንባት በሚደረገው ትግል ውስጥ በእውቀት ጎልብቶ አሻራውን ማኖር እንዲችል የሚያደርጉ መጽሐፍትን 5000 ያህል ቁጥራቸው እና አሁንም እየመጡ ያሉ ደግሞ ሌሎች መጽሐፎች ስላሉ በመጀመሪያው ምዕራፍ ግን 5000 መጽሐፍቶችን አምጥቶ ነው ዛሬ ለማስረከብ እዚህ የተገኘው። ይህን ተግባራችንን ወደፊትም ማጠናከርን እንቀጥላለን። የጀመርናቸውን ስራዎች በተቋሙ ሰራተኞች ብቻ ሳይሆን የኢትዮጵያ ዜና አገልግሎት ያፈራቸው ታላላቅ ደራሲያንም ጭምር ስላሉ እነሱን አማክለን ጋዜጠኞቻችንንም በየክልሉ ያሉ ሰራተኞቻችንም ጭምር እንዲሳተፉበት አድርገን ሁለተኛው ምዕራፍ ምናስቀጥል ይሆናል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ኃላፊ ዮናስ ዘውዴ በበኩላቸው ሀገርን ለመገንባትና ምክንያታዊ የሆነ ትውልድን ለመፍጠር የንባብ ባህልን በማሳደግ በእውቀት የታነጸ ዜጋ መፍጠር እንደሚያስፈልግ ተናግረዋል። ዋናው ቁም ነገር ሰዎች አንብበው ተረድተው ራሳቸውን ሀገራቸውን ከፍ ወዳለ ነገር እንዲያመጡ ነው ማለት ነው። ያነበበ ትውልድ፣ ያነበበ ግለሰብ፣ ያነበበ ቤተሰብ፣ ያነበበ ማህበረሰብ ምክንያት ይኖረዋል ማለት ነው። ያነበበ ማህበረሰብ፣ ያነበበ ግለሰብ ሐሳብ ይኖረዋል። ያነበበ ግለሰብ፣ ያነበበ ማህበረሰብ፣ ያነበበ ሀገር እውነት ይኖረዋል። ያነበበ ግለሰብ፣ ያነበበ ማህበረሰብ፣ ያነበበ ሀገር እውቀት ይኖረዋል ማለት ነው። የትኞቹም ሀገራት የተገነቡት በእውቀት ነው ብዬ ነው እማምነው። በእውቀት የተገነባን ግለሰብም ሆነ በእውቀት የተገነባን ሀገር ማንም ሊያፈርሰው ይችላል የሚል እምነት የለኝም። ሊፈርስ አይችልም። በኢትዮጵያ በቀን በአማካኝ 57 ሰዎች በቲቪ በሽታ እንደሚሞቱ ተገለጸ። የዓለም የቲቪ ቀን ለ40ኛ ጊዜ በሀገራችን ደግሞ ለ25ኛ ጊዜ በተለያዩ ዝግጅቶች በድሬዳዋ ከተማ ተከብሯል። ዳንኤል አማረ የቲቪ በሽታ በትንፋሽ የሚተላለፍ መሆኑ ከአኗኗር ሁኔታችን ጋር ተዳምሮ የቁጥጥር ተግባሩን አስቸጋሪ አድርጎታል ያሉት የድሬዳዋ አስተዳደር ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ ከ2005 ዓ.ም ጀምሮ 31 የቲቪ ሕክምና መስጫ ማዕከላት በአስተዳደሩ በመክፈት ከ200 በላይ ህሙማን ሕክምናቸውን በስኬት እንዲያጠናቅቁ ማድረግ ተችሏል ብለዋል። ከ2005 ጀምሮ በአስተዳደራችን ባዘጋጅነው የሕክምና ማዕከል ውስጥ በሌላም በምስራቅ ኢትዮጵያ ካሉት የሕክምና ማዕከላት የሪፈራል ወይም የህመምን ቅብብሎሽ በማድረግ የ256 ለሚሆኑ ታካሚዎች በአገልግሎት በመስጠት 70% ያህሉ በስኬት ሕክምናቸውን እንዲያጠናቅቁ ተደርጓል። ሕክምናቸውን በአግባቡ ባለመከታተላቸው መድኃኒቱን ለተላመደ ቲቪ የተጋለጡት ወይዘሮም ህብረተሰቡ የበሽታውን አስከፊነት በመረዳት በመከላከል ተግባሩ ላይ ተባባሪ በመሆንና በጥንቃቄ ኃላፊነቱን ሊወጣ ይገባል ብለዋል። አለብኝ ግን ሕክምና መከታተል አለብኝ። 19 ወሩን እዚህ በስርዓቱ ወሰድኩ መድኃኒት። ያ ስንት ሆነ ማለት ነው? ከትንሹ የቲቪ በሽታ ውጪ በ22 ወር መድኃኒት የሚገባኝ ሴትዮ 40 ወር መድኃኒት ወሰድኩ። ያ በራሴ ድክመት ማለት ነው። በራሴ መዘናጋት፣ በራሴ ስህተት
ምን አስተላልፋለሁ መሰለ ይሄ ተይዤ ካላየሁት ማለት ካልሆነ በስተቀር እንደኛ በውስጡ በሂደቱ ያለፈ ሰው ለራስ ሳይሆን ለሌሎችም ራስህ ለሌሎች ጥንቃቄ ማድረግ እንዳለብን ከቤተሰብ ከህብረተሰብ ከስራ ባልደረባ ብለህ አካባቢ ቅድመ ኮሮና ቫይረስ በሀገራችን ቲቢ ከገዳይ 10 በሽታዎች በ8ኛ ደረጃ ላይ ይገኝ ነበር ያሉት የድሬዳዋ አስተዳደር ጤና ቢሮ የቲቢ በሽታ መከላከል አማካሪው አቶ ተክሉ ሙሌታው በአሁኑ ጊዜ የቲቢ በሽታ በሀገራችን ቁጥር 1 ገዳይ በሽታ መሆን ችሏል ያሉ ሲሆን በየዕለቱም ከ57 በላይ ዜጎቻችን በዚሁ በሽታ ለህልፈት ይዳረጋሉ ብለዋል። በዓለም አቀፍ ደረጃ የ2021 የዓለም ቲቢ ሪፖርት የሚያሳየው 9.9 ሚሊዮን ቲቢ ይገኝባቸዋል ተብሎ ከሚገመቱት 1.3 ሚሊዮን ሞት ያጋጥማቸዋል ተብሎ ነው የተገመተው። ይሄ ደግሞ የሞቱን መቶኛ 13% ያደርሰዋል ማለት ነው። በዓለም አቀፍ ደረጃ ወደ አገራችን ስንመጣ ወደ 151,000 በየዓመቱ ቲቢ ይገኝባቸዋል ተብሎ ከሚታሰቡት ከነኚህ ወደ 21,500 ሰዎች በአመት ይሞታሉ ተብሎ የዓለም ጤና ጥበቃ ሚኒስቴር ያሳያል። ይሄ ማለት በአዛዝ ሲቀር በቀን ወደ 57 ሰዎች በቲቢ ምክንያት በኢትዮጵያ በየቀኑ ይሞታሉ ማለት ነው። ህብረተሰቡ የቲቢ በሽታን ለመከላከል የሚደረጉ ቅድመ ጥንቃቄዎችን ሳይዘናጋ በመተግበርና በመተባበር ኃላፊነቱን ሊወጣ እንደሚገባውና የበሽታው ምልክቶች ሲታዩበትም ወደ ህክምና ማዕከላት በመሄድ ህክምና ማግኘት እንዳለበት በዕለቱ መልእክት ተላልፏል። ለኢቲቪ ዜና ለተጠናቀረው ሪፖርት ዳንኤል አማረ ከድሬዳዋ። ኢቲቪ አራት ማዕዘን ዜና ነው። አብራችሁን ስላላችሁ እናመሰግናለን። ሊያጋራን በቀጥታ መስመራችን ላይ ይገኛል። እንግዲህ ተመልካቾቻችን በነገው ዕለት ይካሄዳል ተብሎ ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን ኢቲቪ አራት ጤና ይስጥልን ተመልካቾቻችን ከኢትዮጵያ ቴሌቪዥን የእኩለ ቀን ዜናዎች ይዘን ቀርበናል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱ ዜናዎችን ይዘን ቀርበናል። አስተማሩ ላይ ከፈጠረው ከፍተኛ የሆነ ክፍተት ባለፈ ዛሬ ተማሪዎች የተከበራችሁ ተመልካቾቻችን አሁን ከቀኑ 7 ሰዓት ሆኗል። ኢትዮጵያ ቴሌቪዥን የአራት ማዕዘን ዜና ጤና ይስጥልኝ እንደምንላችኋል። ከኢትዮጵያ ቴሌቪዥን ኢቲቪ አራት ማዕዘን ተጀምሯል። ያቀርብልናል ምስክር ቀጣዮቹን ደቂቃዎች ላንተ ሰጥቻለሁ። ስቱዲዮ ለአራት ማዕዘን ያዝናቸውን ጉዳዮች ወደ እናንተ እናደርሳለን። ዜናዎቹን እየመራው አብራችሁ ሮዛ መኮንን ዜናዎቹን እየመራው ቆይቻለሁ። በያላችሁበት በሰላም ዋሉ። ወደ ውጭ ጉዳያችን ተሻገርን። በሶማሊያ ሐሰን ሼክ መሐመድ አዲሱ ፕሬዝዳንት ሆነው ተመረጡ። ለ15 ወራት በተራዘመው በዚህ ምርጫ 36 እጩዎች ተሳትፈውበታል። ፕሬዝዳንቱ በሶማሊያ ታሪክ ለሁለተኛ ጊዜ የተመረጡ ብቸኛው ፕሬዝዳንት ሆነዋል። ምስክር ስናፍቅ 15 ወራትን የዘገየው የሶማሊያ ምርጫና 3 ዙር በፈጀው ሂደት ቀጣዩን ፕሬዝዳንቷን ለመምረጥ ጊዜ ወሰደባት ሶማሊያ በስተመጨረሻም ለስልጣን መንበሩ አዲስ ያልሆኑትን የቀድሞ ፕሬዝዳንቷን ዳግም ይምሩኝ ስትል ፈቃዷን ሰጥታለች። በእርግጥ ሶማሊያውያን በምርጫ ስርዓታቸው ዜጎች በቀጥታ ሳይሆን በጎሳ መሪዎችና በግዛት ተወካዮች በኩል ከዚያም በህዝብ ተወካዮችና በላይኛው ምክር ቤት ተወካዮች አማካኝነት በሚደረግ ምርጫ ነው መሪያቸውን የሚሾሙት። በዚህም አሁን የ66 ዓመቱ ሐሰን ሼክ መሐመድ የፕሬዝዳንትነቱን ስፍራ ከመሐመድ አብዱላሂ መሐመድ ፋርማጆ ተረክበዋል። ፕሬዝዳንት ሐሰን ሼክ መሐመድ ከ327 ድምጽ መካከል 214 ድምጾችን ሲያገኙ የቀድሞው ፕሬዝዳንት መሐመድ አብዱላሂ መሐመድ ፋርማጆ ደግሞ 110 ድምጾችን አግኝተዋል። ተሰናባቹ ፕሬዝዳንት ፋርማጆም ለሐሰን ሼክ መሐመድ የእንኳን ደስ አሎት መልእክታቸውን ገልጸውላቸዋል። ሐሰን ሼክ መሐመድ በመጀመሪያው የፕሬዝዳንትነት የስልጣን ቆይታዬ ከሰራዋቸው ስህተቶች ተምሬያለሁ፣ ሶማሊያንም ካለችበት ችግር ለማላቀቅ እሰራለሁ ነው ያሉት ለሁለተኛ ዙር በፕሬዝዳንትነት መመረጣቸውን ካረጋገጡ በኋላ ፕሬዝዳንት ሐሰን ሼክ መሐመድ ያኔ በአውሮፓውያኑ 2017 ከስልጣን ሲወርዱ በሶማሊያ የነበሩ ሁኔታዎች አሁን ላይ ተቀያይረዋል። የአልሻባብ የሽብር ቡድን በሀገሪቱ የተለያዩ ስፍራዎች የሚያደርሷቸው ጥቃቶች እየተበራከቱ መጥቷል። ይህ ደግሞ ትላንት እርሳቸው በሞቃዲሾ ቃለ መሐላ ሲፈጽሙ ጭምር ከፍተኛ ፍንዳታ መሰማቱ የስጋቱን ቅርብነት የሚያመላክት ነው። ሙስናና ድርቅም ሀገሪቱ እየተፈተነችበት ነው የምትገኘው። አዲሱ ፕሬዝዳንት በቀጣይ ከሚጠብቋቸው ፈተናዎች መካከልም አንዱ የአልሻባብ የሽብር ጥቃትን ማስቆም ይሆናል። በእርግጥ አሁን እርሳቸውን ከመረጡ የምክር ቤት ተወካዮች መካከልም ከሽብር ቡድኑ ጋር ግንኙነት ያላቸው አካላት አሉ የሚል ጭምጭምታ መሰማቱ ለፕሬዝዳንቱ የሽብር ቡድኑን መታገል ተግባር ፈተና ሊሆንባቸው ይችላል አስብሏል። ለዚህም ሐሰን ሼክ አሁን ላይ በተበታተነ መልኩ የሚጓዙትን ግዛቶች ወደ አንድነት በመመለስ በፌዴራል መንግስቱና በግዛቶች መካከል ያለውን ግንኙነት በማጠናከር የሽብር ቡድኑን መዋጋት ይጠበቅባቸዋልም በሚል እየተነሳ ይገኛል። በዚህም የሀገሪቱ የጸጥታ
አካላት ከአፍሪካ ህብረት የሰላም አስከባሪ ኃይል አሚሶም ጋር በመሆን እንዲሰሩ ማድረግ ይኖርባቸዋል በሚል እየተነሳ ነው የሚገኘው። በሌላ በኩል ፕሬዝዳንቱ በሀገሪቱ የተንሰራፋውን ሙስና ለመክታት መታገል ይጠበቅባቸዋልም እየተባለ ነው። ከረጅም ጥበቃ በኋላ ምርጫው እንዲካሄድ ያስገደደው በሀገሪቱ ያለው ወቅታዊ ፖለቲካ ሳይሆን ሀገሪቱ ከዓለም አቀፍ ለጋሽ አካላት የሚደረግላት የገንዘብ ድጋፍ እንዳይቋረጥ በማሰብ የተከናወነ ነው በሚል እየተነሳ ነው። አይኤምኤፍ ሶማሊያ ምርጫውን በማራዘም በዲሞክራሲ ሂደቱ ላይ ጫናን አሳድራለች በሚል ምርጫው በፍጥነት ካልተጠናቀቀ $400 ሚሊዮን ያድርግ የነበረውን ድጋፍ እንደሚያቋርጥ ማስጠንቀቁን ተከትሎም ምርጫውን አድርጋለች የሚሉ አልጠፉም። ፕሬዝዳንቱ ከሚጠብቋቸው ፈተናዎች መካከል በምስራቅ አፍሪካ በ40 ዓመት ውስጥ ታይቶ የማይታወቅ ነው በተባለለት ድርቅ ክፉኛ እየተጎዳች ያለችውን ሀገራቸውን መታደግ አንደኛው ነው። በሶማሊያ በድርቅ ምክንያት ለረሃብ የተጋለጡ ዜጎች ቁጥር ጨምሯል። እንደ ተባበሩት መንግስታት ድርጅት መረጃ ከ4.5 ሚሊዮን በላይ የሶማሊያ ዜጎች በድርቁ ጉዳት ደርሶባቸዋል። በድርቁ ምክንያትም ከ700 ሺህ በላይ ሰዎች ተፈናቅለዋል። የዕለት ደራሽ የሚያስፈልጋቸው ሶማሊያንም ቁጥር እያሻቀበ ነው። ይህንን ሁኔታ መቀየር የአዲሱ ፕሬዝዳንት የቤት ስራቸው ነው። በዚህ ሁሉ መሃል ግን የምርጫው ሂደት ሰላማዊ ሆኖ መጠናቀቁ በራሱ በሶማሊያውያን ዘንድ ተስፋን አጭሯል። ሶማሊያንም ለዚህ ደስታቸውን ገልጸዋል። የሀገራት መሪዎችም ለአዲሱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የእንኳን ደስ አሎት መልእክታቸውን እየላኩ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሁለተኛ ጊዜ የሶማሊያ ፕሬዝዳንት ሆነው በመመረጡ እንኳን ደስ አሎት ብለዋል። ጠቅላይ ሚኒስትሩ በሁለትዮሽና ቀጠናዊ ጉዳዮች በጋራ እንደምንሰራ እምነቴ ነው ሲሉ አክለዋል። ህንድ የስንዴ ምርት ከሀገሯ ውጪ እንዳይሸጥ የወሰነችውን ውሳኔ የአውሮፓ ሀገራት እየኮነኑ ነው። ሀገሪቱ ውሳኔው ላይ የደረሰችው የምግብ እጥረት እንዳይከሰት ለመከላከል መሆኑን አሳውቃለች። እገዳው ከዚህ ቀደም በሂደት ላይ የነበሩ ግብይቶችን እንደማይመለከት ብትገልጽም የአውሮፓ ሀገራት ግን የህንድ ውሳኔ በሩሲያና ዩክሬን ጦርነት የናረውን የስንዴ ዋጋ የሚያባብስ ነው ሲሉ የተቃወሙት ነው። ድርጊቱን ከተቃወሙት ውስጥ ጀርመን ዋነኛዋ ስትሆን ህንድ እገዳውን በማንሳት የከፋ የምግብ ቀውስ እንዳይገጥም የድርሻዋን ልትወጣ እንደሚገባ በግብርና ሚኒስትሯ በኩል አሳውቃለች። በጦርነቱ ምክንያት የስንዴ አቅርቦት የተቋረጠባቸው የአፍሪካና እስያ ሀገራት ህንድን እንደ አማራጭ ለመጠቀም አስበው እንደነበር ይታወቃል። የሩሲያና ዩክሬን ጦርነት ከመጀመሩ በፊት በወር 4.5 ሚሊዮን ቶን ስንዴ ዩክሬን ወደ ተለያዩ የዓለም ሀገራት ትልክ ነበር። አብዛኞቹ የዩክሬን ወደቦች በሩሲያ ቁጥጥር ስር መሆናቸውን ተከትሎ ግን አሁን ላይ 20 ሚሊዮን ቶን ስንዴ በመጋዘኖች ተከማችቶ ለመቀመጥ ተገዷል። የለተሰኘው የኢቲቪ 4 ማዕዘን ዜናችን በዚሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመረቁ ይቻላል። በያላችሁበት መልካም ቀን ይሁንላችሁ።